ይህን የአንድ ቀን ወርክሾፕ ያዘጋጀነው በቀረበልን ህትመት ለመጀመር በሚፈልጉ ግለሰቦች ጥያቄ መሰረት ነው። በዚህ ወርክሾፕ ላይ የሚኖረን ፕሮግራም የህትመት ኢንዱስትሪ ውስጥ ካሉ ባለድርሻ አካላት ማለትም ከግራፊክ ዲዛይን ትሬኒንግ ሴንተር፣ ከፋይናንስ ድርጅቶች፣ ከንግድ አማካሪዎችና ብድር ከሚሰጡ ድርጅቶችን በመጋበዝ ኤክስሾፕ ያዘጋጀው መድረክ ነው። ዓላማውም ጊቪንግ ባክ ቱ ዘ ኮሚኒቲ ነው። የሰጠንን ማህበረሰብ መልሰን መስጠት አለብን ብለን ስለምናምን ያዘጋጀነው መድረክ ነው ማለት ነው። ስለዚህ ፕሪንቲንግ ምንድነው ነው ቀጣዩ የነበረን ኮንተንት ኦሪጂናል ኮንተንት ሪፕሮዲዩስ የማድረግ ነው። ባዶ ወረቀት ሲደመር ጽሁፍ ሲደመር ስዕል የሚለውን ነገር በቀላሉ እንዲገባን እንዲሁ ራፍ ኤስቲሜሽን የሚሰጠው እኛ ሀገር ካሉ ቢዝነሶች ውስጥ ማለት ነው 30% የሚሆኑት ቢዝነስ ፕላን ይላቸው። ዛሬ የምታዘጋጁት የካሽ ፍሎ ስቴትመንት ሪፍሌክት ማድረግ ያለበት እስከ ቀጣዩ 3 ወራት ነው። የሰብሚሽን ቫይናል ትራንስፈር ዲቴፍ እና ዩቪቲፍ ከዛ ሲልክ ስክሪን ምንድነው ጥቅማቸው ምን ለየት ያደርጋቸዋል የሚለውን ያለን ብዙ አድቫንቴጆች ያሉት አዲስ ካፒታል ማሽኖቹን የምታገኛቸው ከማንኛውም ቀረጥና ታክስ ነፃ ነው፣ ዲቲ ፍሪ ናቸው። የቤት በ120 ብር ጭቃ ቤት ነው የተከራየሁት። 12ኛ ክፍል ወድቄ ነበር። እንደዛ አይነት ቻሌንጅ ስለገጠመኝ ከባድ የሆነ ተስፋ መቁረጥ ነው ለኔ በጊዜው። ከዛ በኋላ ግን ማንም ሊያስቆመኝ አልቻለም። ላለፉት 2 አመታት ኦልሞስት ወደ 130 የሚሆኑ ሰልጣኞችን ትሬን አድርገናል። ማሽኑ ያለበት ሁኔታ ይወስናል። ያልተንገጫገጨ ቢዝነስ የለም አሁን በዚህ ሰዓት። ስለዚህ እኔ ሰዓሊ አይደለሁም፣ ፔይንቲንግ ይሰራልኛል። ልክ እንደዛ አይነት ፔይንቲንግ ይሰራልኛል። አንድ ሰዓት የቆየን ሳይመስለን በጣም ኦርጋናይዝ በሆነ ሁኔታ ስልጠናውን አግኝተናል። ፋሽናቸውን መከተል የሚፈልጉ ሰዎች ራሳቸውን ሬዲ እንዲያደርጉ መክራለሁ። መጥቶ እድሉን ቢጠቀሙ ጥሩ ነው ብዬ አስባለሁ። እድላችሁን ተጠቀሙ ነው።